እንዴት አደራችሁ? እንዴት ከረማችሁ? እንደምን ሰነበታችሁ? አምላክ ስሙ የተመሰገነ ይሁን። በእውነቱ ሌላ ትምህርት ነበረ ተዘጋጅቼ መጣሁት። አሁን ጋር ጉባኤ ስለ እመቤቴ ማርያም ሲያነሱ ምን አለ ልደታ ምንም የለውም ነበረ ሳኖዝ የሚሉት ሀገር እንጂ በጣም እንደው ወደዛ ያለን ሀገር ወድጄዋለሁ። ይገርማችኋል። እንዳንሳሳብ ጸልዩልኝ። በዛ አጥሩ በጣም ወድጄዋለሁ። ገዙ ታውቀዋለህ? በጣም ግሩም ሀገር ነው። አየር ጠባዩ ግሩም ነው። ሶስተኛ ጊዜ ሲሄድ ነው አሁን ከዚህ እዛ 19 ዓመት የሞላው የልደታ በዓል ነበረ። እዛ የነበሩ ካህን በንፍሮ አስጀምረው አንድ ደግሞ ጸጋውን የበዛለት ሰውዬ በንፍሮ ሲያከብሩ አይቶ ዛሬ 19 ዓመት ነዋይ ይባላል። በጣም ብሩክ ሰው ነው። እኔ ለሚመጣው ዓመት በሬ አርዳለሁ እመቤቴንማ በደንብ እንዘክራት ብሎ ይገርማችኋል። አሁን 4-5 በሬ ነው የሚያርዱት እና የከተማው ሰው በሙሉ መጥቶ ያንን ዝክር ይቃመሳል፣ ይበላል፣ ይጠጣል፣ ይዘምራል፣ ይሰበካል። እሱ አይደለም መብል መጠጡ ያስደነቀኝ ኪዳኗ እመቤታችን ኪዳን ያ ጉባኤ ብዙ ስለት ይሰማል እና አንድ ከሰማሁት ነገር የምነግራችሁ አንድ ሰው የካንሰር ህመምተኛ ነው። መቼም እዚህ ሀገር እሱ ነገር ይበዛል። እኔም ምክንያቱ ምን እንደሆነ አላወቅኩትም። እግዚአብሔር ይጠብቀን። ጸበል ጠጡ፣ እሺ፣ ጸበል ጠጡ፣ ጸበል ተደባበሽ። ለእንዲህ አይነት መነሻው ለማይታወቅ በሽታ መፍትሄው ጸበል ብቻ ነው እና በዛ ጉባኤ ላይ ተገኝቶ ጓደኛው ጋብዞት ነው። ከሌላ ከተማ የመጣ ነው። እመቤቴ አቅም የለኝም። በዚህ ሀገር ታሪክ ውስጥ ብዙ የካንሰር ህመምተኞች ያው ይሰናበታሉ። ሰርቫይቭ ቢያደርጉም ብዙ ነገራቸው ይጎላል። ጽኑ ስለሆነ ምህረት አድርጊልኝ ብሎ ለመነ። ይገርማችኋል። በአመቱ ይሄ ሰውዬ እየተከታተለ በሽታውን ቴስት ሲደረግ ሰርቫይቫል ጋር አይደለም ምንም አይነት የካንሰር ህመም የለብህም ተብሎ ምስጋናውን ሲሰጥ በዓይኔ ያየው በጆሮ የሰማው እግዚአብሔርን አመስግኑ ሁላችሁ። እና ብንችል እናንተ ተጠርታችሁ ብዙ ሰው አልመጣም ማለት መጥቷል። የልደታ ብዙ ነው። እሱን እናጠናክረው እናስፋፋው እና ስለ እመቤታችን ስለ ልደቷ ትንሽ ጉባኤ ያስተማሩ ቢሆንም ትንሽ ልጨምር ብዬ ነው። ወለት ዘታስተሰሪ ጌጋዬ ኃጢአትን ይቅር የምታስብል ሕፃን በሚል ርዕስ ነው የምንማረው። እስኪ ከኔ ጋር በሉ። ኃጢአትን ይቅር የምታስብል ሕፃን። ይቅር ባዩ ማን ነው? ልጇ ኢየሱስ ክርስቶስ ነው። ምስጋና ለስሙ ይሁን። እንግዲህ የእመቤታችን የቅድስት ድንግል ማርያም ስም በመጽሐፍ ቅዱስ ውስጥ ስሟ የተጠቀሰው በሉቃስ ወንጌል ምዕራፍ 1 ቁጥር 27 ነው። እንደምታውቁት ሉቃስ ማለት ሐኪም ባለመድኃኒት ማለት ነው። ከ72ቱ አርድእት አንዱ ነው እና ቴዎፍሎስ ለተባለው ሰው የኢየሱስ ክርስቶስን ነገር ሲጽፍለት ጸሐፍኩ ለከ ኦ ታኦፊላ ቴዎፍሎስ ወይ ኢየሱስ ክርስቶስ የባህሪ አምላክ እንደሆነ የሰማነውን ያየነውን ከኛ የቀደሙም የነገሩንን ትረዳ ዘንድ በጥንቃቄ ጻፍኩልህ ብሎ በላከው መልእክት ውስጥ ቁጥር 27 ላይ የድንግል ማርያምን ስም ጠቅሷል። ምስጋና ለእግዚአብሔር ይሁን። የዘካርያስ በመቅደስ ጆሮ ዲዳ መሆን፣ የኤልሳቤጥ
በእርጅናዋ ወቅት ልጅ መጽነስ፣ ልጅ በጸነሰችም ጊዜ ነቀፌታዬን አስወገደልኝ ባለችበት ወራት ወደ አይነ ከርሜዳ ኢየሩሳሌም ሄዳችሁ አይነ ከርምን ታውቃላችሁ። ወደ አይነ ከርሜዳ ራሷን መሸሸጓን ይሄ ከሆነ ከ6 ወር በኋላ የእግዚአብሔር መልአክ ወደ ድንግል ማርያም ተላከ ይላል። መልአኩ ይምጣልን ለሁላችን። የመልአኩን ስም ጠቅሶታል። ገብርኤል ይለዋል። ገብርኤል ማለት ሰው የሆነ አምላክ ማለት ነው። እስቲ ከኔ ጋር በሉ ገብርኤል ብሂል በሉ። የግዕዙን ገብርኤል ብሂል አምላክ ወሰብ። ሌላው ትርጉሙ ገብርኤል ማለት ኃይል እግዚአብሔር ነው፣ እግዚአብሔር ኃያል ነው ማለት ነው። እና መጥቶ አበሰራት ገብርኤል። ያው እንደ ታሪኩ የምታውቁት ስለሆነ ሐርና ወርቁን እያስማማች ስትፈትል ነው የሚለው ቅዱስ ያሬድ። ወንዘ ትፈትል ወርቀ ወሜላተ አስተርአየ ገብርኤል ገብተ ወይ ቤላ። ሐርና ወርቁን እያስማማች ስትፈትል የድሮ መዝሙር ነበረ። ሐርና ወርቁን እያስማማች ስትፈትል የኪነ ጥበብ ነው። ቀጥሎ ምንድን ነው? ተዘጋጀላት የመመረጥ ኃይል የድንግል በረከት ይድረሰን ለሁላችን። እና መጥቶ መልአኩ ደስ ያለሽ ደስ ይበልሽ ነው ያላት። ይህችን ቃል በደንብ ያለ ምንድን ነው ያላት? ደስ ያለሽ ደስ ይበልሽ። ሰው ኃጢአት ሲሰራ ደስታ የሚባል ነገር ከውስጡ ይጠፋል። በብርድ ልብስ ቢከናነን፣ በጨለማ ቤት ቢቀመጥ፣ ነፃ ያደርገኛል ብሎ በርሜል ሙሉ አልኮል ቢገለብጥ፣ በልብስ ብዛት ደብቀዋለሁ ቢል፣ ያለውን ሀብት ቢያሰላ ሰላም አይገኝም። ሰላም የኃጢአት ስርየትን በሚሰጠው በክርስቶስ በንስሐ ይገኛል። ይህን ሕይወት ይስጠን ለሁላችን። ኃጢአተኛ ሰው ተቅበዝባዥ መልቲ ነው። መልቲ ማለት በአማርኛው የእንግሊዝኛው መልቲ አይደለም፣ ቀጣፊ ነው ማለት ነው። እና ወስላታ በቆመበት አይገኝ። እመቤታችን ከዚህ ንጹሕ ስለነበረች መልአኩ መጣና ደስ ያለሽ ምን ይበልሻል በሉት እስቲ ወላችሁ ምን ይበልሻል? ድገሙት እስቲ በአንድ ላይ ምን አላት? ክብር ምስጋና ለእግዚአብሔር ይሁን። እና አበሰራት። እንግዲህ እመቤታችን ቅድስት ድንግል ማርያም ወደዚህ ዓለም ከመምጣቷ በፊት መዝሙረኛው ዳዊት በትንቢት መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራራዎች ናቸው ብሎ የወላጆቿን ክብር የወላጆቿን ማዕረግ እንደ ተራራ የጎዘፈ ስራ እንዳላቸው ተናግሯል። እንደምታውቁት እመቤታችን ከሷም በፊት የነበሩት ቅድመ አያቶቿ ልጆች የላቸውም ነበር፣ ሀዘንተኞች ነበሩ። ልጅ አለመውለድ ከባድ እንደሆነ አውቃለሁ። የሰማችሁ ነው ምዕመናን። የሌላችሁ ልጅ ይስጣችሁ። ሞክራችሁ ያቃታችሁ ደግሞ ከ1000 ልጆች እኔ እበልጥብሻለሁ ብላችሁ ወንዶች ሚስቶቻችሁን አጽናኑ። ሚስቶችም ከ1000 ልጆች እኔ እበልጥብሃለሁ ብላችሁ ባሎቻችሁን አጽናኑ። ብትችሉ የማደጎ ልጅ አሳድጉ። ግልጽ ነው አይደል የምናገረው? እንደሱ አድርጉ። ምንም እንጋፋው ነገር ስለሌለ እውነቱን ካልነገርናችሁ ማን ይነግራችኋል? እውነቱ በትዳር ሕይወት ውስጥ በልጅ ማጣት ግን ፍቺ መፈጸም፣ ዕለት ዕለት ለጭንቀት መዳረግ፣ መተማመንን ማጥፋት ነውር ነው። ፍሬ ካልሰጠ እግዚአብሔር ምን ይደረጋል? አይደል ወገኖች? ልጅ ያላችሁ እግዚአብሔር ይባርክላችሁ። እና ቴክታና በጥሪቃ የሚባሉ ቅድመ አያቶች ነበሯት እመቤታችን። ልጃቸው እነሱም ይጸልዩ ያዝኑ ነበርና በህልማቸው አንድ ቀን ነጭ አንበሳ ከበረታቸው ስትወጣ
እንቦሳይቱ እንቦሳ እየወለደች እንቦሳ ምንድን ነው? ጠፍቶባችሁ እንዳይሆን ብዬ ነው። ምንድን ነው? ዋዳዚህ ትሜን እንዳትል ምንድን ነው? ትንሽ ጥጃ ማለት እንቦሳይቱ እንቦሳ ያ እስከ 6 ይደርሳል። ነጭ እንቦሳ ስትወጣ 6ኛይቱ ጨረቃ ስታወጣ 7 ጨረቃይቱ ደግሞ ፀሐይ ስታወጣ በህልሜ ከዛ ለመፈክረ ህልሜ ሄደው ኧረ ይሄ ነገር ምንድን ነው ብለው ሲጠይቁ አይ ቦሳው ደጋግ ልጆች ትወልዳላችሁ፣ ጨረቃዋም ከሴቶች የተባረከች ደግ የልጅ ያላችሁ አባት ኖሮምና ዘራችሁ በዚህ መልክ ይባረካል። የፀሐዩን ግን አላውቅም ጊዜ ይፍታው ይላል። ምን ይፍታው አለ? ይሄ ልክ በሆነ በኋላ ጴጥሪቃና ቴክታና ጴጥሪቃ ልጅ ወለዱ። ረከብኩ ስዕለቴ ረከብኩ ተምኔቴ ስትል የመጀመሪያዋን ልጇን ሄመን ብላ ጠራቻት። ሄመን የሚል ልጅ አላችሁ? ሄመን ስለቴን እግዚአብሔር ሰማው ማለት ነው። እግዚአብሔር ይስማችሁላችሁ። ከዛ በኋላ እንግዲህ የቤተሰቡ የትውልድ ሂደት ሄመን፣ ዴርዴ፣ ቶና፣ ሲካራ፣ ሄርሜላ የማናት ናት? የቅድስት ሐና የማናት ናት? ንገሩኝ እንጂ የቅድስት ሐና ናት። ይሄ በነገረ ማርያም ማሪዮሎጂ ይባላል በስነ መለኮት ቋንቋ። ሄርሜላን መጨረሻ ሐናን ወለደች። ሐናም እንዲሁ እንደ አያቶቿ ልጅ ያልነበራት ሴት ነበር። በዚህ በዕብራውያን ሰው ልጅ ሳይኖረው ሲገኝ የእርግማን ምልክት ተደርጎ የመቁጠር ባህል ነበር በዕብራውያን። በሐዲስ ኪዳን ይሄ አይሰራም። እየሰማችሁ ነው ወገኖች? በዕብራውያን በጥንቱ በእስራኤል እና አንዳንድ ጊዜ መባ ወደ መቅደስ ይዘው ሲመጡ ያልወለዱትን ሰዎች አይ እግዚአብሔር ስራ ሰማሽ አንቺ ብትሰጪም መባሽ ጥቅም የለውም እያሉ እስከ መገፍተር ደርሱ ነበር። ሐናም ሳሙኤል ትዝ ትላችኋለች። በእግዚአብሔር መቅደስ ገብታ ታለቅስ ነበር። ማን ነበር ካህኑ? ስሙ ኤሊ ነበር አይደል? ምንድነው ያላት? አንቺ ሴት ስካርሽ እስከ መቼ ካንቺ ጋር ይኖራል? እንዲህ የምትነፈርቂው እኮ ሰክረሽ ነው። አንዳንድ ጊዜ የውስጥ ብሶት ሲያስለቅሰን ሰዎች ላይረዱን ይችላሉ። ግን ማን ይረዳናል ወገኖች? እስቲ ንገሩኝ፣ ማን ይረዳናል? አንዳንድ ሰው በዝምታ ውስጥ ኮለለለለለ የሚያደርጉ ሰዎች አሉ። አቤት እንባ ያለው በረከት፣ አቤት እንባ። እንደው ቪዲዮ አጠገቤ ስላለ ነው እንጂ አንድ ጊዜ እኔ ከብፁዕ ቅዱስ አቡነ ጳውሎስ ጋር ወደ ጉዳይ ክፍተት ተፈጥሮ ሲሄድ ሳያቸው በጣም አባቴ ናቸው። እንባዬ ወረደ። አይችሉም እሳቸው እናንተ ስለማታውቋቸው እኛ ስለምናውቃቸው ነው ደጋግመን የምንናገረው። ፖለቲካው በራሱ የሚዘወር ነው። እየሰማችሁ ነው ወገኖች? እኛ ግን የምናውቃቸው ትናንትና መምህር ዘበነ ቄሳኬ ማነው ሊቀቁ ወይም ቄሳኬ እንዳሉበት ይህንኑ ስናወራ ነበር። የእሳቸውን እንትን ማታ ነው አንድ ግራጁዌሽን ነበረን እና የተለያየ ነው ወደ 10 o'clock ምናምን። አይገርማችሁም? ቀና ብለው ሳይሆን እኔ አለቅስ በይሆናል ማልቀሴንም አላው ብሶት ስለነበረ እሳቸውም ሳያውቁት እንባቸው ጠፋ። ምንም አልተናገሩም። ይህ በቃ እንባ ምስክር ነው አሉ። ምን ምስክር ነው? እስቲ ንገሩኝ፣ ምን ምስክር ነው? በእግዚአብሔር ፊት አንዳንድ ዝም ብላችሁ ጠብ ስታደርጉ እንባችሁን አይቶ እግዚአብሔር መልስ ይሰጣል። መልስ ይስጣችሁ እግዚአብሔር። እና ሐና ሳሙኤል ልክ እንደ እመቤታችን እናት ሐና እንዲሁ ተመሳሳይ ነገር ነበራቸው። በኋላ ሕልም አየች ሐና። ለባሏ ለኢያቄም ነገረችው። ርኢኩ በሕልሜ
ርግበ ጻዳ መጻታቤ ወነበረት ዲበርሴ ወበአት ውስተ እዝኔ ወሀደረት ውስተ ከርሴ ነጭ ርግብ መታ አደረች፣ እዚህ ላይ አረፈች። ከዚያም ወዲህ ከዛም ውስጥ ስታድር አየሁኝ። ይሄ በረከት በሁላችን የሚደር ወገኖች። እሱም ደግሞ አይቷል። ኢያቄም እንግዲህ በብዙ ሱባኤ ውስጥ ነው የነበሩት ነቀፌታቸው እንዲወገድ። ባልና ሚስቶች አንድ ላይ ጸልዩ ብለን ደጋግመን የምንነግራችሁ ለዚህ ርዕሳችሁ አንድ ይሁን። አንቺ ስለ ልጅ እሱ ስለ ሀብት፣ አንቺ ስለ ሞርጌጅ እሱ ስለ ሌላ ነገር ይሆናል ወገኖች። አንድ ነው መሆን ያለበት። በቤተሰብ ውስጥ በአንድ ቀን ላይ ጸሎት ስለ አንድ ጉዳይ እግዚአብሔር ሆይ ስለሰጠን ፍሬ በፊትህ እንቆማለን። ስጦታው ያንተ ነው። እነዚህን ፍሬዎች ባርክ። ይባርካል አይባርክም እግዚአብሔር? አንድ ርዕስ እግዚአብሔር የሥራ ማጣት ቢሆን ሌላም ጤናም ቢሆን ሌላም ጉዳይም ቢሆን አሁን ልቡ አልተገናኝም፣ አካሉ ተገናኝቷል። ጥላው አንድ ቤት ውስጥ ነው፣ ኑሮ አንድ ላይ ነው፣ መንፈሱ ግን አንድ ላይ አልተዋሃደም። እግዚአብሔር ያዋህድልን ለሁላችን። ኢያቄምና ሐና ግን መንፈሳቸው አካላቸው ብቻ ሳይሆን መንፈሳቸው የተዋሃደ ባልና ሚስቶች። እሷ ስትነግረው እሱ ምን አለ? እኔም እኮ አየሁኝ ኦፍ ጻዳ ነጭ ርግብ ከሰባተኛው ሰማይ ወርዶ በላይ ላይ ሲቀመጥ ተመለከትኩ አለ። እንዲህ አይነት ጸጋ ያድለን ለሁላችን። አንድ አይነት ለመናገር ያብቃችሁ። አሜን በሉ ተጋቢዎች። ተፋቺ ነው በብዛት ያለው ተፋቺ ነው ወይ? እና አሜን አትሉም? ወንዶቹም ይዝጋሉ፣ ሴቶቹም ይዝጋሉ። አሁን አሜን ተባለ ለዚህ ትዳር ብላችሁ ነው አይደል? ትዳርን የመሰለ ስትፋቱ ታዩታላችሁ በኋላ እንዴት እንደሚበርድሽ ማርያም እንዴት እንደምትቆማተራተ እናቴ ሚስት ሕይወት ናት አይደለም ወገኖች? አሜን በሉ እስኪ ሁላችሁ። እና ደራሲው ምን አለ? የጨረስኩ ነው ሊቀ ጉባኤ። የኢትዮጵያ ደራሲ እንዲህ አለ። ክሌቱ አእሩግ አመበከዩ ብካየ ረከቡ ወለተ ዘታስተሰሪ ጌጋየ ለወንጌላውያን ኩልነ ዘኮነተነ ምስካየ ምጉያየ ኢያቄም ወሐና ወለዱ ሰማይ ሰማያዊ ሙኒ አስረቀ ፀሐይ። ለተርጉምላችሁ ሁለቱ አረጋውያን ኢያቄምና ሐና በመሪር ልቅሶ ውስጥ ሆነው በመሪር ሐዘን ውስጥ ሆነው ባለቀሱ ጊዜ የበደል ካሳን የምታስገኝ ሕፃንን ወለዱ። ኧረ ልበሉ ለእመቤታችን የበደል ካሳን። ደስ አይልም? ያችኛዋ ሔዋን ገነት አዘጋች፣ ዳግሚት ሔዋን ገነት አስከፈተች። ቀዳማዊ አዳም ሕግ ተላለፈ፣ ጸጋን አስገፈፈ፣ ልጅነትን አስወረሰ። ዳግማዊ አዳም ኢየሱስ ክርስቶስ ደግሞ ሕግን ጠበቀ፣ የአባትን ትእዛዝ ፈጽም መጣሁ እያለ ልጅነትን አሰጠን። አባት ብለን ብንጠራው የልጅነት መንፈስ ተሰጥቶናል የሚለው ይሄንን። ክብር ምስጋና ለመድኃኔዓለም ይሁን። በብሉይ ኪዳን አባታችን ነው ተብሎ መጸለይ በዕብራውያን አይቻልም ነበር። ጌታ መጣና ግን የለም አሁን ሰማይና ምድር እግዚአብሔርና ሰው መላእክትና እረኞች የሚታረቁበት የታረቁበት ጊዜ ወሄ ስለሆነ አሁን ስልጣን አላችሁ ማብላችሁ መጥራት አባታችን ነው ያለ። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ ደራሱ ምን አለ? የበደል ካሳን የምትሆን ደስታን የምታመጣ ሴት ልጅ ድንግል ማርያምን አገኙ። ለእኛ ለክርስቲያኖች፣ ለእኛ ለወንጌላውያን መጠጊያችን ሆነችልን። ጸወነ ሥጋ ጸወነ ነፍስ እንላታለን። ዳዊት ቀድሞ ተናግሮላታል አይደል? ሊቀ ጉባኤ እክትዋ ለጽዮን አቀፍዋ ወተናገሩ በውስተ ማርፈድ ያደዩ ልበክሙ ውስተ ኃይላ ጽዮንን ክበቧ በውስጧም ተመላለሱ የልባችሁን ሐሳብን በእሷ ጣሉ ይላል። ጽዮን ከተማ አገር ቢሆን ኖሮ ሰው እንዴት በከተማና በተራራ ላይ የልቡን ሐሳብ መጣል ይችላል? ይችላል ወገኖች?
በራእይ በህልም እንግዲህ በትንቢት ከሺህ ዓመት በፊት የተነገረ ትንቢት ስለሆነ ኢያቄምና ሐና ሰማይን ወለዱ። እስቲ ከኔ ጋር በሉ ኢያቄምና ሐና ሰማይን ወለዱ። ሰማዩ ደግሞ ክርስቶስን ወለደ። ክብር ምስጋና ለእግዚአብሔር ይሁን። አንድ ሰው ምን አለ? ኢያቄምና ሐና እንኳን ለእግዚአብሔር አያት ለመሆን አበቃችሁ አለ። ደስ አይልም ወገኖች? ሰው የወስዳዩን አምላክ ነው የመጣው። የሚገርም እኮ ነው። የሚገርም መመረጥ እኮ ነው። መጨረሻውን ሲያሳምርን ነው። መጨረሻውን ያሳምርን ለሁላችን እና እመቤታችን ቅድስት ድንግል ማርያም የተወለደችው በሊባኖስ ነው። አይሁድ የሐና ማህፀን ገፍቶ ጽንስ ይዛ ብዙ ተአምር ሲያደርግ አይተው ሊገድሏት ፈልገው ነበር። ሐና በሸሸችበት ነው የወለደችው። ንፍሮምን ቀቀለው የምንለው ለዚህ ነው። ባልተዘጋጀ ጊዜ የሚወለድ መወለድ ይሄን ያመጣል። እናንተ ተዘጋጅታችሁ ነው። እዚህ ሀገሩን አላውቅም። በሀገር ቤት አጥሚት እህል ማነው የሚረዳ ይላል፣ ገንፎ፣ ቀጥሎ ስናት አብሽ ለዛ ነው የሚጠቅመው። ለጎን ደግሞ ምንድን ነው የምትሉት? ሌላ አጥሚት። ይሄ ደግሞ ከቆጮ የሚገኘው ምን ነበረ? ጉላ። ጉላ ሰወደቀ። አንድ ሴት ትፋስን ሰርቶ የሚያበላ ወሬ ብቻ ሰው ሳር ብቻ ነው ዋጋ ለካረቴ ገጉይ ሸቴ ተባረኩልኝ። እና እመቤታችን ስትወለድ ግን ይሄ ሁሉ የለም። አንዳንድ ጊዜ ሰይጣን የብርሃን መልአክ የመሰለ ራሱን መጥቶ ይቀይርና እንደነዚህ አይነት የበረከት በዓላቶችን ይገለብጣቸዋል። ለዛ ለቃልቻ፣ ለቆሮንቲቻ፣ ለመተት፣ ለአስማት፣ ለአውሊያ፣ ለአርሷ እመቤት ደግሞ ማናት የምትጠሩት ሌላ መታወት ካለ የሞካከራችሁ ማለት ነው ይበትሉታል። እግዚአብሔር ከዚህ ሰውረንላችሁ። የሚመካ በማይመካ ፍጹም በረከትና ጸጋ ከማን ዘንድ ነው? ከእግዚአብሔር በል ከማን ዘንድ ነው? ሟርትን የሚያደርጉ ይጥፉ ነው የሚለው። አትፍሩ። በያዕቆብ መርገም አስማት አይሰራም። እናንተ ክርስቲያኑ እንጂ በያዕቆብ መርገም አስማት አይሰራም ነው መጽሐፍ። በያዕቆብ መርገም አስማት መቼ ይሰራል የሚል ነው መዝሙር ነበር። በጣም አይሰራም፣ ውሸት ነው። እኛ እኮ እናውቃለን ከሚሉት ከስንቱ ጋር ነው የምንኖረው መሰለኝ። ዘር ስማ ወደ መንፈስ ቅዱስ ሲልፈሳ አይኑን ሳልፈሰፈሰው ነው ብዙ ናቃል ይገርማል። ሊያየኝ እንኳን እስኪ ደግሞ እንዲህ እስኪ ኧረ ክብር ምስጋና ለእግዚአብሔር ይሁን። በዚህ ለመመካ ቤታችሁ ነው ፍጣሽ ቁራጭ ምናምን ያለ ካለ አውጥታችሁ ጣሉ። በመድኃኒዓለም ስም ነው የምመካ። እማይበጠስ ብጥብጥ፣ እማይበጠስ ጭቅጭቅ፣ እማያልቅ ንትርክ፣ እማያልቅ ሰቆቃ፣ እማያልቅ ሽብር፣ እማያልቅ ጭንቀት ቤታችሁ ውስጥ የሚኖረው ያ ሲኖር ደስታ፣ ተስፋ፣ በረከት፣ ረድኤት፣ ሕይወት፣ ጸጋ የሚኖረው ግን በመድኃኒዓለም ነው። ክብር ምስጋና ለስሙ ይሁን። ስለዚህ እመቤታችን ቅድስት ድንግል ማርያም በዚህ መልክ ተወለደች። የቤተ ክርስቲያን አባቶች ምን አሉ? ዛሬ የሰው ልጅ የበኩራት ስጦታውን ይቀበላል። ድንግል ስለተወለደች ለሁሉ ንጉሥ ለእግዚአብሔር ለክርስቶስ እናት ትሆን ዘንድ ተመርጣለችና እመቤታችን ባትመጣ ኖሮ ክርስቶስን በምን እናገኘው ነበር? ክብር ምስጋና ለስሙ ይሁን። ሰይጣን እመቤታችን የሚጠራው በራእይ ምዕራፍ 12 ላይ እንደተጠቀሰው ሊዋጋ ሁሌ ይሄዳል። ዘንዶ ከሴቲቱ ወገኖች የቀሩትን የኢየሱስ ክርስቶስ ምልክት ያለባቸውን ሊዋጋ ሄደ። የሴቲቱ ወገኖች የተባለን የድንግል ማርያም ልጆች እኛ ነን። ኧረ እልል ብላችሁ እግዚአብሔርን አመስግኑ። ይህ በዘፍጥረት ምዕራፍ
እግዚአብሔር ከሴቲቱ የሚገኘው አንተ ሰኮናውን ትነክሳለህ፣ እሱ ደግሞ ራስን ይቀጠቅጣል ተብሎ የተገለጠው በኋላም በመጨረሻው ዘመን ደግሞ ራሱን የተቀጠቀጠው ሴጣን የሴቲቱ ወገን የሆነውን ሰዎች ወይም ደግሞ አማኞች ለመንደፍ የማያደርገው ነገር የለም። እግዚአብሔር ይጠብቀን ሁላችን። እመቤታችን ቅድስት ድንግል ማርያም ለእኛ ስጦታችን ናት። መካን የነበሩ ደጆች ተከፈቱ። መለኮታዊ ማህፀን ማስተናገጃ ድንግል ተወለደች። አምላክ ከእርሷ ተወልዶ የዘላለም ሕይወት ሰጥቶናልና ደስ ይበላችሁ ብሎ ሊቁ ይሄንን ይናገራል። ስለዚህ ተወዳጆች ሆይ እንተንስቲት አባል አንቺ በጣም ትንሽ ስትሆኚ ቤት ውስጥ 9 መጋረጃ ተተከለ ለተባለ እመቤታችን ቅድስት ድንግል ማርያም በዚህ መልክ ተወልዳ ምስጋናን ያቀረብንላት እናት ናት። ይሄንን እግዚአብሔር ስላሳየን ክብር ምስጋና ለስሙ ይሁን። የተማርነውን እግዚአብሔር በልቦናችን ያሳድርብን። እመቤታችን የመጽሐፍ ቅዱስ የወንጌል አካል ዋነኛዋ ናት። ክርስቶስን ስትወልድ ከቤተልሔም ብስራት ስትቀበል፣ ከዛ ስትወልድ፣ ከዛ ይዛ ስትሰደድ፣ ከዛ አብራው ስትኖር፣ ከዛ የመጨረሻው ማዳን ነገር ሲደረግ በመስቀሉ አጠገብ በመቆም ቅድም ሊቀ ጉባኤ እንደነገሩን ደግሞ የመጨረሻው ርደተ መንፈስ ቅዱስ ጰራቅሊጦስ በ72 ቋንቋ የሚናገረው ያ ፈሪዎችን ደፋር የሚያደርገው መንፈስ ቅዱስ በወረደ ቀን የሐዋርያት ሥራ ጸሐፊ ቅዱስ ሉቃስ ምንድን ነው ያለው? የጌታም እናት በዚያ ነበረች። እስቲ በሉት ይህንን ቃል ከኔ ጋር፣ የጌታም እናት በዚያ ነበረች። ተመልከቱ፣ በመጽሐፍ ቅዱስ ውስጥ ከነዚህ የከበሩ በዓላት የሉ በመውለድ እሷ ናት የወለደች። የመጀመሪያው ተአምር ላይ ወይን ከያልቦሙ ብላ ወይን እኮ የላቸውም ብላ አሳሰበችው። ስታሳስበው ጊዜ ገና ነው አላይ በዛ ጊዜ ኦብሲቶ ጊዜ ገና ነው አላት። ዘላለማዊውን ነገር በስጋና በደም ሰጥበት ጊዜ ገና ነው ባላት ጊዜ ሄደችና ሁሉ አዘዘ ግበሩ የሚላችሁን ሁሉ አድርጉ አለቻቸው። ውሃውን እንዲሞሉ አዘዘ። ውሃው ተሞላ። ውሃው ወደ ወይን ጠጅ ተቀየረ። ሊቀፍር ንፋቁ መጣ። ሰውየው እንዴ ሰው ሲሰክር ደህና ወይን ያመጣል? መጀመሪያ ቆንጆ መጥቶ መናኛው እኮ የሚቀርበው ሰው ከሰከረ ማጣጣም ሲያቅተው ነው። እንዴት ይህን ታደርጋለህ ብሎ አስተናባሪ አለቃው የድግሱን ባለቤት ዶኪማስን ተናገረ። ውሃው ወደ ወይን ጠጅ ሲቀየር ያዩ የነበሩ ግን አገልጋዮች በእመቤታችን ምልጃ ምን አሉ? ወገዛት ሰለቀልህ ወየአምሩ። የቀዱት አገልጋዮች ግን ሰራተኞች ግን እንዴት ውሃው ወደ ወይን ጠጅ በማን ተአምራት እንደተቀየረ ያውቁ ነበርና ዝም አሉ ይላል። ክብር ምስጋና ለእግዚአብሔር ይሁን። አሁን እናንተ ስለእመቤታችን ጥቅስ ቢጠቀስ ጥቅስ ባይጠቀስ ለምናችኋል፣ ጸልያችሁ ድረሽልኝ ብላችሁ የደረሰችላችሁ ሰዎች እልፍ የሆነ ምስክርነት መስጠት ትችላላችሁ። እውነት ነው ሐሰት ነው ወገኖች? እውነት ነው። ከዛ ደግሞ እመቤታችን በሌሎቹ በዓላት ሁሉ ጌታ በሚገኝበት ነበረች። በቀራንዮ ነበረች። ከቀራንዮ በኋላ እሱ አድርጎ ሄዶ መንፈስ ቅዱስ ልክላችሁ አለው ባለ ጊዜ በዚያ በማርቆስ እናት ቤት ርደተ መንፈስ ቅዱስ ሊሆን ባለበት ዕለት የጌታም እናት በዚያ ነበረች። የአንድ በዓል የአንድ ስብስብ ትልቁ መለኪያው የገስቱ የትልቁ እንግዳ ማንነት ይወስናል። አሁን እዚህ ሀገር ከስልጣን የወረዱ ፕሬዝዳንቶች ምኖች ጥሩ እየተከፈላቸው አሉ፣ ስፒች ያደርጋሉ አሉ። ልክ እንዲያደርግ አምባሳደር ኦባማ ይገኛል ሲባል ያ ሚቲንግ ትልቅ፣ ክሊንተን ይገኛል ሲባል ወይም አንድ በጣም የታወቀ ሰው ሲባል የስብሰባው ክብደት ማሳያ። ዝም ብሎ እኮ አይደለም መጽሐፍ ቅዱስ የሚጻፍ የጌታ እናት በዚያ ነበረች የሚለው ርደተ መንፈስ ቅዱስ በሆነበት ዕለት እውነተኛው መንፈስ ሲሆን የምትኖረው ድንግል ማርያም ናት። እልልታ ለድንግል ማርያም ሆነ። ይህ አቀናባሪው የሚያጓራው
የሚያምታታው ቃላት እየደጋገመ እንማራለን። ስለ ጰራቅሊጦስ የሐሰት ልሳን የሚናገር ውሸት የሆነ በሰው ማይሰማ በሰው ማይተረጎመውን የሚናገረው መንፈስ ወረደልን የሚለው ግን እመቤታችን ያለችበት ጰራቅሊጦስ አይደለም። የአጋንንቱ ነው። አንዴ ነግሬያችሁ ሰውየው የዋሸ ሲያስቸግራ ሴትዮዋ እግዚአብሔር ባሏ ተቸገረችና አንድ የመስሪያ ቤቷ ሰው ይመክራል። ጴንጤዎች ጋር እኮ ብትሄጂ እነሱ ያስተካክሉታል ትላለች። ይህን ለመፍትሄ የሚመክሯችሁ ሰዎች እግዚአብሔር ይገስጻቸው እና ሰውየው እዛ ሲሄድ እንትኑን አይነቱን ቀየረ እንጂ ውሸቱ ባሰ፣ በጣም ባሰ። ጌታ ኢየሱስን አግኝቼው ተነጋግረን እንዴት ነው ብሎ ለአንዳንድ ጉዳዮች ስለ ቸርቻችንም እያወራኝ ማለት ወደ ሰማይ ያደረሰው ከመሬት ውሸቱን ማለት እና ሚስቱ በቃ ስቅቅ ትላለች። በባል ከመሳቀቅ የተሰውራችሁ፣ በሚስት ከመሳቀቅ የተሰውራችሁ። አሜን አትሉ? ነብር አለ አንዳንድ ነብር አለች አሉ ነገሮች። በኋላ ሚስትየው ተበሳጨች እና እነሱ መንፈስ ሙሌት ብለው ያው ተቀላቅለው ይቀመጠና ፓስተሩ አሁን መንፈስ ቅዱስ ልትሞሉ ነው እሱ መንፈስ ቅዱስ ሙላይ እያለ ይጸልያል። ሚስትየዋ ተገቡናል። ጌታ ሆይ አትሙላው ብትሞላው ቀዳዳ ነው ያፈሳል አለች። እውነተኛው መንፈስ ቅዱስ የሚወርደው እመቤታችን ባለችበት ቦታ ወለድ ታስተሰሪ ይገኛል። የበደል እጅ መንሻ የሆነ ድንግልን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ተባረክ። ፋሲካ 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 ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤው ለመድኃኒነ ተስካረ ትንሣኤ ያቅ ስለሆነ ነው። ፋሲካ እንበላት አንድ ጊዜ ፋሲካ